በጣም ማፈቅር በጣም ሞድ በጣም ነው ማከብር ቺት ቢያደርግ አልሰማከም እኔም ቺት አደርጋለሁ ወይ ብሬክ አፕ እናድርግ ወይ ደግሞ ቀለበት እናድርግ ምናምን ነገር ስለው ደነገጠ። እዚህ ትዳር ውስጥ የገባሁት እኔ ስለምን እንደምችለው አላ ሰላምነብኝ ስለሆነ ባህሪው አንደኛ ነው። ይቅርብሽ ጂሲ ነው ህይወትሽን ሊያበላሽ ነው መጥቶ አስረግዞሽ ጥሎሽ ይሄዳል ለዲነር ነው የፈለገሽ። ትዳር እንግዲህ ያው መተሳሰብ መቻቻል ትግስት ነው። ጓደኞቼ መሃል ጠልፎ ላስመዝግብሽ በሚል ተልካሻ ምክንያት ለመቀራረብ ሙከረ። የሚቆጣ የሚጮህ ወንድ አልወድም፣ በጣም ነው የሚጨንቀኝ። እኔ ናናቲ ሁሴን እባላለሁ። የሱ ባለቤት ነኝ። እኔ ደግሞ እስማኤል ሰይድ እባላለሁ። የናኒ ባለቤት ነኝ። የተዋወቅ ነው ግቢ ነው። እኔ ፍሬሽ ሆኜ ሲሄድ አርባ ምንጭ ዩኒቨርሲቲ፣ እሱ ደግሞ ጂሲ ነበረ ተመራቂ ተማሪ ነበርና እሱ የተማሪ ህብረት ስለነበረ እኔ ለመቀበል ከጓደኞቼ መሃል ጠልፎ ላስመዝግብሽ በሚል ተልካሻ ምክንያት ለመቀራረብ ሙከረ። ከዛ በኋላ ተግባባን በዛው እና የሆነ ሙቹዋል ፍሬንድ ነበርን። በሱ ምክንያት ደግሞ በብዛት እንገናኝ ነበረ። እኔ እዛ ምንም ማውቀው ሰው ስላልነበር ሁሌ እሄድ ነበር፣ እንገናኝ ነበር። ምሳ ቁርስ አብረን ነው የምንበላው። ክላስ ምናምን ቦታም ሁሉን ነገር የሚያሳዩኝ እነሱ ናቸው። አላውቀውም ነበረ ግቢው በጣም ሰፊ ስለሆነ ቦታ አላውቀውም ነበር። በዛ አጋጣሚ ቶሎ ቶሎ ስንሄድ ምናምን ተግባባን። ከዛ ሁሉም ወጡና ፍሬሽ እና ጂሲ ቀረ። ከዛ እኔና እሱ ብቻ ቀረን። ሌሎቹ ጓደኞቻችን ሰርዲር ምናምን ነበሩ። እነሱ ሲወጡ እኛ ብቻ ነበርን። ለዛ ሞር እየተግባባን እየተቀራረብን በጣም መጣን። እንትን ዲሲፕሊን ምናምን የተማሪዎች ቅበላ ላይ እንሰራ ነበር። ልክ እሷ ስትመጣ ያየ ልክ እንዳየዋትኝ በቃ ለመርዳት ነው ጀስት የምርም ማለት ነው ወይዘይ። ከዛ በኋላ ለመርዳት እንትን አልኩኝ። ከዛ እንደምታየው ፈገግታው ያምራል። ፈገግታው አገዘኝ። ከዛ ያው ቀስ ብዬ መርዳት ያለብኝ ነገር ነገርኳት። ፎርም ሞላን አብረን ምናምን ነገር። ከዛ እሷ እንዳለችው ይሄደ ማለት ነው እያደገ ነው። የመጀመሪያው የፈርስት እንትኑ እንደዛ ነበር። ወደ ፍቅር የገባነው ቆይተን አይደለም ማለት ግቢ ሲሆን ሙሉ ቀን አብረን ስለምናሳልፍ በብዛት የሆነ የመግባባት ሁሉም ነገር ይፈጥናል። በጣም ብዙ ጊዜ ቆይሽ ነው ይመስልሽ። በቀን ውስጥ ረጅም ሰዓት ነው አብረን የምናሳልፈው። ለዛ ቶሎ ነው የተግባባነው። ለመግባባት ጊዜ ምንም አልፈጀብንም። ከዛ ብቻ ተግባብተን ወዲያው ብዙ ጊዜ አልፈጀብንም ወደ ፍቅር ለመግባት ብቻ። ወደ ግቢ ሲሄድ እኔ መጀመሪያ አቋም ነበረኝ። ግቢ ሄጄ ማንንም ወንድ አላገኝም፣ ማንንም አላናገርም፣ አንድ ሰው አጠገቤ እንዳይደርስ ብዬ ነበር የሄድኩት። ግን እንዳጋጣሚ ሆኖ ሄጄ በማግስቱ ነው የተግባባነው፣ ከሱ ጋር የተዋወቅ ነው። እና በጊዜ ሂደት ነው እንጂ ሆነ አስበንበት ምናምን እሱም ቆይ ልጠይቃት ምናምን ብሎ ምናምን ካልኩሌት አድርገን አልነበርም የገባነው ወደ ፍቅር ውስጥ። አላህ ያለው ነገር ነው እንጂ እኛ አስበንበት ነው አይደለም ጭራሽ። ግን ቶሎ ነው ወደ ፍቅር የተቀየረው አይደል? እና እሱ የሆነ የሚፈጥን አይነት ሰው አይደለም። የሆነ አጉል እኔ ለፍቅር ውስጥ ለመክተት ምናምን እንደ ሌሎች ወንዶች አይደለም። በጊዜው የተረጋጋ ነበርና እኔ ደግሞ የተረጋጋ ወንድ ወድ ነበረ። አለመቸኮሉ ቶሎ ወደ ፍቅር እንድንገባ አድርጎናል። በቃ ይገጣጣማል። ታውቂያለሽ ነገሮች ሁሉ ይገጣጣማሉ። እና የተለየ ነገር እሷ ያው እንግዲህ ልቤ ደነገጠ። በጣም ነው የምታምረው። እና በቃ ያ ነገር እኔ እንትን እንድሳብ አድርጎኛል። እና እንዳልኩሽ ነው እኔም ሁሌ የምለው እሷ ጋር ያለው ነገር ሁሌም ቢሆን አላህ ከጎናችን ነው። ግን ሞር ደግሞ የዛን ታይም ላይ በጣም ረድቶናል። መጀመሪያ እንዳልኩሽ ነው እየተግባባን መተናል። እኔም ተመችቶኛል፣ እሱም እንደዛው አይደል? ብቻ እኔ ተመችቶኝ ነበረ። የተረጋጋ ነው። እኔ በፊት የሆነ እኔ ማገባው ሰው እንዲህ ቢሆን መልኩ እንዲህ ቢሆን ምናምን የምትይው አይነት ሰው አለ። ለኔ እንደዛ ነበር በጊዜ ባህሪው ምናምን ብዙ ነገሩ።
ከዛ ወደ ፍቅር ግን ስንገባ ጠይቆኝ ነበር እና እኔ አልፈልግም ነው ማለት አልፈልግምም አላልኩትም እሺም አላልኩትም ብቻ ዶርም ገብቼ ነው አይሆንም በጭራሽ እሺ ያልለው ምናምንና ከራሴ ጋር ግን በማግስቱ ራሴን አንድ ላይ ነው ማገኘው እዛው እሱ ጋር ነኝ ጠዋት ሲደውልልኝ ቁርስ እንብላ ስባል ሄጃለሁ ግን ማታ ማታ ወይኔ ማለት እንዳልኩሽ ነው መጀመሪያ አስቤ ሄድኩት ግቢ ሲሄድ ምንም አይነት ሪሌሽን ውስጥ አልገባም ብዬ ስለገባሁ ሲፈጥንብኝ አይ በቃ አልፈልግም እላለሁ ግን መልሼ እዛው ነኝ በማግስቱ ሄጄ ያገኘዋለሁ ምናምን እና ጠይቆኛል ግን ምላሽ አልሰጠሁትም በጊዜ ሂደት ግን አብረን ሆነናል ጓደኞቼ ማለት የኔ ባቾች ከኔ ጋር የገቡት አብዛኞቹ በእኔ እንደውም ይቀኑ ነበር ምክንያቱም እኔ በጣም ትሪት ይደረግ ነበር የሱ ጓደኞች ለኔም በጣም ጓደኞቼ ናቸው 5-6 እንሆናለና ጓደኞቼ ናቸው እና በጣም በቃ ፈታ ነበር የሚያደርጉኝ ምግብም ስንበላ አንድ ላይ ነው ምናምንና በጣም ትሪት ይደረግ ነበር እኔ ብቻ አንድ ሴት ስለነበርኩኝ እነሱ ጋር ሁሉም ነበር የሚንከባከበኝ እና ይቀኑ ነበር እኔ ታድለሽ እንዲ ነው የሚሉት አብሮኝ የነበሩት ግን እንደዚህ ጂሲ የነበሩ ሴቶች ይሄ የሴቶች ምናምን አሉ የሴቶች ማህበር አላቅም ብቻ ለሴት ተወካዮች አሉ የሴቶች እና እየመጡ እነሱ ግን በጣም ያስፈራሩኝ ነበር ምናምን ነገር በጀማ በኩል ይመጣሉ እንደዚህ ነው ይቅርብሽ ጂሲ ነው ህይወትሽን ሊያበላሽ ነው መጥቶ አስረግዞሽ ጥሎሽ ይሄዳል ለዲነር ነው የፈለገሽ ዲነር ያከብሩ ይላል ይወጡ ሲሉ እና ለዲነር ነው የፈለገሽ አሁን ሲወጣ ይተዋታል በጣም ብዙ ነገር ይሉኛልና በቁም ነገር ዶርም በተራ እየመጡ ያናግሩኝ ነበር ይቅርብሽ ምን ያደርግልሻል እንዲ ነው ሊሸውድሽ ነው ውሸቱን ነው ምናምን ነገር ይሉኛል እነሱ በጣም ያስፈራሩኝ ነበር እኔ ደግሞ መጀመሪያም ፍርሃቱ ውስጤ ስላለ በጣም ነው ጭራሽ መጨናነቅ የነበረው እና እነሱ ናቸው የሚያስፈራሩኝ እንጂ አካባቢ ላይ ያሉ ሰዎች ብዙም እንደዚህ እንደውም ቢሆንላቸው ይፈልጉት ነበር ያን ነገር አሁን እኔም አስባለሁ ከወጣ በኋላ አንገናኝ ምናምን ብዬ አስብ ነበር ጂሲ ነው ስታስቢው ነዳር ላይ ሆነሽ አይመስልም ይሆን እሱ ከተመረቀ በኋላ መጣ እሱ ሲመረቅ እኔ ብሪኬ ነበር አብረን የመጣው ነው ደቤት ከዛ በኋላ ቤት ስመጣ በቃ በጣም ያመኝ ነበር 40 ምንጭ ወባ አለ በተደጋጋሚ ያመኝ ነበር እና እንደውም ያቀራረበን ያ ነገር ነው የበለጠ ሁሌ ያመኛል ሁሌ ሐኪም ቤት ይወስዱኛል እሱን ጓደኞቹ ከወጡ በኋላ ደግሞ እሱ ነበር የሚያደርሰኝ ሐኪም ቤት ብቻ ለዛ ምግብ ደግሞ ካልበላሽ የበለጠ ይይዝሻል ወባ ስለሚባል እኔ ደግሞ አልበላም ለዛ እነሱ ናቸው ጫና የሚያደርጉብኝ የነበረው በተለይ እሱ ከዛ ብቻ በዛ ሂደት ውስጥ ነው የበለጠ እየተግባባን ፍቅር ያደገው በጣም የተግባባነው ክሎዝ የሆነው በዛ ምክንያት ነው ከእሱ ሲወጣ እኔ ለብሬክ መጣው ቤትም በቃ ያመመሽ ነው ለዛ እዚሁ በግል ተማሪ ምናምን ተባለ ከዛ እሺ አልኩኝ በፈልገው ዲፓርትመንት እዛ ተመዘገብኩኝ ያዳማ ልጅ ነኝ ከአዳማ ተመዘገብኩኝ መማር ጀመርኩኝ እዛው ማለት ነው ግን እሱም ብዬ አይደለም የቀረውት እስቲል አሁንም ማለት ስለዚህ የሆነ ብንጣላ ይቆጨኛል ብዬ ስለማስብ እሱም ብዬ አልነበረም ግን ያው የምፈልገው ሁኔታዎች ብቻ እኔን ቀረውኝ አዳማና አዲስ አበባ ደግሞ ቅርብ ነው አልፎ ይመጣ ነበር እንደተመረቀ ደግሞ ያው ስራ እስኪያገኝ ድረስ ፋይናንስ ምናምን ብር የለም ከቤተሰብ ተቀብሎ መምጣት ይከብዳልና ያቺ በጣም ለኛ ከባድ ታይም ነበረች እንደወጣ ደግሞ አሞት ነበርም እና እንገናኝም ነበር ረጅም ጊዜ አስቢው ሙሉ ቀን ነበር የምንውለው አንድ ላይ ከጠዋት እስከ ማታ አንድ ላይ ነን በአንዴ ደግሞ አለመገናኘት ረጅም ቀን አለመገናኘት ወራቶች ምናምን አለመገናኘት በጣም ነበር የሚከብደን መነፋፈቁ ምናምን እንዴት ነው የሚቀጥለው አብረን እንዴት ነው ምን ሆኖ የሚለው ነገር ያስጨንቀኝ ነበር ከዛ በኋላ ግን እንዳጋጣሚ ሆኖ እሷ ቤት መጣች ከዛ እዚህ ክላስ ጀመረች ከዛ እኔም ደግሞ በቃ ያለውን የሌለውን እንትን ተጠቅሜ እንገናኝ ነበር በ15 ቀን አንዴ በወር አንዴ ከሆነ በኋላ ስራ ከጀመረ በኋላ ተስተካከለ ይመጣ ነበር የሆነ ከዛ ከ4 ወር ምናምን በኋላ ስራ ጀመርኩኝ ከ4 ወር ከ5 ወር በኋላ ስራ ጀመርኩኝ ከዛ በቃ የዛኔ እንትላኔ ደግሞ በባህሪ ምንድነው ይሄ እንዳንተነ መሆን አልፈልግም ማለት በቃ ወጥ የሆነ አቋም የለም ማለት ከሷ ጋር ነኝ ስለዚህ ግዴታ ያ ነገር እንትን ማድረግ አለበት ይሄ ምንድነው
ለሌላ ይሄ እኔ ከሷ ተለይቻለሁ አሁን ተራርቀናል ምናምን የሚል እንትን የለኝም። የሆነ ነገር ጥረት አደርጋለሁ። ያ ነገር ስላለ ከኔ ጋር እኔ በጣም ብዙ ፑሽ አድርግ ነበር። ከዛ እያደገ መጣ ማለት ነው። ቤተሰብ ልንጋባ አካባቢ ነው ያወቀው። ማንም የሚያውቅ ሰው አልነበረም። ያው ይገምታሉ የምታወራው ሰው አለ ነው እንጂ ሲሪየስ ነው ብሎ ማንም የሚያስብ ሰው አልነበረም። እና አያውቁም። ግን የሆነ ሰዓት ላይ እናቴን ነግሬያት ነበረ። ነገርኳት። ከዛ እዛ ጋር ደግሜ ስላልነገርኳት ሲሪየስ አልመሰላትም፣ አቆመች። እሷም መጠየቅ ብዙም ስልክ አወራለሁ አልፎ አልፎ ሰው በጣም ትገምታለች። ግን የሆነ ወጣ ያለ ነገር ብዙም ስለማላደርግ ሲሪየስ አልመሰላትም። ግን በደንብ ያወቁት ልንጋባ ስንል ነው የነገርኳቸው ኦፊሻሊ እንጂ አያውቁም ነበር። ትሰማ ነበረ ማዘር ሳወራ ስልክ ምንድነው አንተ ምናምን ትላለች። ቶሎ ብለህ ሀላል አድርገው ምናምን ነው የምትለው እንጂ ብዙም እንትን አይደለም። ለዚህም ደረስክ የሚባል ነገር ይኖራል ነው እንጂ ደስ ይል ነበር። 3 አመት ቆይተናል አብረን ከመጋባታችን በፊትና ወደ ትዳር ለመግባት እኔ ነኝ እንትን ያልኩት መጀመሪያ። ማለት ሀሳቡ አለን ፍላጎቱ አለን። ግን የሆነ እሱ የሚያስብ የነበረው በደንብ ፋይናንሻሊ ኢንዲፔንደንት ሆነን በደንብ በሁለት እግራችን ቆመን ብዙ ነገር አለ ትዳርን ስታስቢ ቀድመሽ የምታስቢያቸው ነገሮች እንደዛ አድርገን ሁሉ ነገር ፐርፌክት ከሆነ በኋላ እንጋባለን አንቺም ትምህርትሽን ጨርሰሽ ምናምን ነው። የኔ ትምህርት ደግሞ ረጅም አመት ነው። እና እኔ ደግሞ ምን አልኩት የሆነ ሰዓት ላይ በቃ እኔ በዚህ ሪሌሽንሺፕ መቆየት አልፈልግም። ወይ ሀላል መሆን አለበት። ሀላል ማለት የሆነ መጋባት አለብን። አዎ እና ምንድነው ያልኩት? አዎ ወይ ሀላል መሆን አለበት መጋባት አለብን። እኔ ሞር በቤተሰብ ብቻም ሳይሆን ከአላህ ጋር ያለን ነገር መበላሸት የለበትም። በቃ የተፈቀደ ግንኙነት አይደለም ያለን። ለዛ የተፈቀደ እናድርገው። አትሊስት ቀለበት እናድርግና ከዛ እኔም ትምህርቴን እማራለሁ አንተም ትሰራለህ። ከዛ እንጋባለን ተጨርስ ነገር ነበር ሀሳባችን። ካልሆነ ግን እዚህ ጋር እናብቃ አልኩት። ወይ ብሬክ አፕ እናድርግ ወይ ደግሞ ቀለበት እናድርግ ምናምን ነገር ስለው ደነገጠ። ማለት አምረሬ ነው። እኔ ግን ከልቤ ነበረ የምርም በዛ እንደዛ አይነት ሪሌሽንሺፕ ውስጥ ሳልወደው ቀርቼ ምናምን ሳይሆን የሆነ የለም በቃ ደስ አይልም። ፈጣሪሽ የማይፈቅደውን ነገር ውስጥ ስትሆኚ የሆነ ላንቺም ኮንፈርት አይሰማሽም። እንደዛ አስቤ ነበረ። ከዛ እሱም ደነገጠ። እሺ በቃ በዚህ አመት መጨረሻ ላይ እናደርጋለን ምናምን ተባለ ቀለበት። ከጊዜው ሲደርስ እኔም ለቤተሰብ ተናገርኩኝ። ቀድመን እኮ ነው የገዛነው ቀለበት። ቀለበት ቀድመን የገዛ ነው 1 አመት በፊት። ከ1 አመት በፊት ሰርቶ ቀለበት ከ1 አመት በፊት ገዛን አሁን ነገር። ከዛ ብቻ ለቤተሰብ ተናገርን። ለቤተሰብ ከተናገርን በኋላ ፈርቼ ነበር ስልሽ ኖ ይሉኛል ብዬ አስቤ ነበረ ምናምን ነገር። መጀመሪያ ላይ ትንሽ እንደውም ብሎ ነበረ አይሆንም ብሎ ነበር። ግን መጨረሻ ላይ የሆነ ተስማሙ። ብዙም እንደዚህ ፊታችን አልቆሙም። ፋዘርም ነገሮችን አስተካከሉ። ብቻ ቤተሰብ ተወራ፣ ሽምግልና ተላከ። ከዛ በኋላ ቀለበት ኒካህ ቀን ተቆረጠና ቀለበት ተደረገ። የሆነ ፍጥን ያለ ነበር። በጣም እናቴ ወጣ ነበር ከሀገር ወጣ ነበር ለትንሽ ጊዜ። ስትመለስ ለትንሽ ቀን ከዛ ስትመለስ ነገር ነው ኒካሁ የተደረገው። ከዛ ተጋባን። መጀመሪያ እንዳልኩሽ ነው ቀለበት አድርገን ትምህርቴን እማራለሁ ነበር ያልኩት ሀሳቤ። ከዛ በቃ አንድ ላይ ይኑሩ የሚባል ሀሳብ መጣ ምናምን። ከዛ እሺ ደስ ይለናል አልኩኝ። ተጋባን። ከዛ እኔም ወደዚህ ትራንስፈር አደረኩኝ ትምህርቴን። ከዛ በቃ አሁን አንድ ላይ እየኖር ነው እየተማርኩኝ ነው። እዚህ ትዳር ውስጥ የገባሁት እኔ እንደምችለው አላህ ስላመነብኝ ስለሆነ ኢትስ ኖርማል በቃ ምንም ነገር ቢመጣ እወጣዋለሁ። የሰው ልጅ የሆነ ነገር ሀስል ታልፊያለሽ ከዛ የሆነ ስኬት ላይ ትደርሻለሽ። እና ብዙ ጊዜ ይሄ ፊልም ላይ ራሱ የሆነ ነገሮች ስለ ትዳር ምናምን ሲወራ ማላምንባቸው ብዙ መንገዶች አሉ። በቃ የሰው ልጅ ነው ካለለት እንትን ይላል ያገባል፣ ከዛ ይታገላል፣ ያልፋል። ብዙ ደግሞ በእንደዚህ አይነት መንገድ ብዙ ስኬት ላይ የደረሱ ሰዎች አሉ። እና ያንን ነገር ነው ለህብረተሰቡ መናገር ያለብን እንጂ የሆነ ትዳርን ከሩቅ ሆኖ እንደ ሆረር ሰው እንዲፈራው ማድረግ በጣም አሁን ያለው እንደዛ ነገር ነው ይመስለኛል። እና እንዳልኩሽ ነው ይሄ ሶስን ምናምን ደግሞ ቤተሰብ ላይም የሆነ የለመድኩት ነገር ስላለ አንድ ላይ ማድረግ በቃ ብዙ ነገሮችን አንድ ላይ ማድረገው እኔ ቤት ላይ ማለት ነው። ያው ማዘርም ብትኖርም ማለት ነው። እና
ያ ነገር ስላለ እሱ ነገርም ረድቶኛል ጠቅሞኛል በደንብ ጠቅሞኛልና ከብዙ ሰዎች ጋር ኮኔክሽን ነበረኝ በጣም ብዙ ሰዎች ነው ኮኔክሽን ነበረኝ በስራ ታይም ላይ በጣም ከረጅ ብዙ ሰዎች ስላሉ ከኔ ጋር እሱ ነገርም የሆነች ነገር አስተዋጽኦ አድርጎልኛል እንደገና ችኩል የሚባል ሰው የሆነ ትግስትም ትንሽ ከኔ ጋር አብሮ ስላለ በቃ ወጣዋለሁ ሚል አይነት እንትን ውስጥ ነው ያለውትና ራሴን ሰው ልጅ ራሱን ካሳመነ ምንም ነገር ማድረግ ይችላል ከፈጣሪ በታች ያ ሴልስ ላይ ነው የምሰራው ቲም ሊደር ነበርኩኝ ሴልስ ቲም ሊደር ነበርኩኝ ኦልሞስት 40 ምናምን ልጆች ነበሩ በስሬ እነሱን ለሰዎች ማኔጅ ማድረግ አለብኝ ገንዘብ ስቶክ እሱን መቆጣጠር አለብኝ ገንዘብ ማስገባት አለብኝ ምናምን እና ያ ነገር ለኔ እንዳልኩሽ ነው ለኔ ኤክስፒሪየንስ ነው የሆነኝ አሪፍ ነው ማለት ብዙ ሰው ነው የምታውቂው ዛጋ የብቻው የሚኖር ሰው አለ አግብቶ የሚኖር ሰው አለ ከሱ የምታገኘው ልምድ አለ ያ ነገር አንቺ ሳታስቢው የሆነ ልምድ ያገኘሽበት ነው የምትመጪው እና ከቤተሰብ ጋር ያለው ነገር ደግሞ እንደነገርኩሽ ነው ማለት ከማዘር ጋር በማውራት ያለው ነገር በቃ እኔ ደስተኛ መሆኑ በቃ አንተ ሐላል ይሁን እንጂ ለኔ ምንም ችግር የለብኝም ምንም እንትን የለውም አንተ ብቻ አላህ ከጎን ሆኖ ያሰብከውን ያሳካል ሚል አይነት እንትን ስላለ ከቤተሰብ ጋር በደንብ አውርተን እና ምንም ከቤተሰብ ጋር የተጋጨ ነገር የለም አሪፍ ቤተሰቦቼ ሲጀመር ወጣት ናቸው ትልልቅ በጣም ትልቅ የሚባሉ ሰዎች አሉ እናቴም አባቴም ወጣት ናቸው እና እንደዚህ ጫና እነሱ የኔ ፍላጎታቸው እናቴም አባቴም የሆነ እኔ ተምሬ የሆነ ቦታ እንድደርስ ነው እንጂ አግብቼ ምናምን የሆነ እዛው እንትን እንደል አይደለም የሆነ ይልም እንድገደብ አይፈልጉምና በእኔ ምርጫ በእኔ መንገድ ምናምን አይገቡም በቃ እኔ የመረጥኩት መንገድ ላይ ነው ሰፖርት የሚያደርጉኝ እንጂ አግቢ ምናምን እንደውም አገባለሁ ስላቸው ነው እነሱ ይገረማቸው እንጂ አግቢ አታግቢ ምናምን ብለው ጫና ውስጥ አላስገቡኝም ነበር እኔ ባል ይመጣል ግልጽ ነው ግን እኔ ደግሞ እንደዛ በጣም ነው አልስማማም በእንደዛ አይነት ነገር ማላውቀው ሰው አግብቼ እንዴት ነው ማለት ይከብደኛል ሳስበው ለራሴ እና ባል ቢመጣልሽም እኔ አልፈልግም ነበር ቤተሰብም ደግሞ ቢመጣም የሆነ አልሰማንም እዛው ይመልሱታል እንጂ ኢቭን እኔ ጋር ያመጡትም ሐሳቡን ሁላ ማለት ነው እና ይጫኑኝ ነበር አሁንም የሆነ ከራሴ የመጣው ላግባው አልኳቸው እንጂ ነፍሱ ተማሪ አሁንም ከትምህርትሽ ጋር ይጋጭም ወይ ምናምን ትምህርቴ ነው የሚያሳስባቸው ስኬቴ ነው የሚያሳስባቸው እንጂ የሆነ አግብቼ እዛው እንትን እንድል አይፈልጉም እንደ በፊት ላይ ነው መሰለኝ አሁን እየቀረ ነው እኮ አሉ በጊዜ ማግባት አለባት ምናምን አሉ ግን አሁን ደግሞ አብዛኛው በእኔ ኤጅ ያሉ ከኔ በታች ላሉትም የሆነ እንዲማሩ ስኬታማ እንዲሆኑ ነው አብዛኛው ወላጅ የሚፈልገው ትዳር ስኬታማ ያረግም ያልኩ አይደለም ግን ያው ሁለቱንም አንድ ላይ ማስኬድ ሊከብድ ይችላል እና የሆነ ስንጨርስ እንደ ትደርሽበታለሽ ነው የሚሉት ራሱ በቃ የትም አይሄድም ትዳርም ሁሉም ነገር በጊዜው ይመጣል አንቺ ግን ማሳካት ያለብሽን ህልምሽን አሳኪ ከዛ በኋላ ይደርሳል ሁሉም ነው ውበት ባለው መልኩ ይመጣል ነው የምትለኝ እናቴ እንደው እና አጋጣሚ ሆኖ ነው ፈጠንኩኝ እኔም ፈለኩኝ እንጂ እነሱ አልተጫኑኝም ነበር ቤተሰቦቼ አባቴ የሆነ በብር የሚያምን አይነት ሰው አይደለም እንዴት መሰለሽ ማንንም ሰው ከሰራ ታታሪ ሰራተኛ ይሁን ለስራ ያለው ክብር ለስራ ያለው ፍላጎት ጥረቱ ጥሩ ይሁን እንጂ ኤኒ ታይም ማንንም ሰው ይቀየራል እኔም ሳገባ ምንም አልነበረኝም እሱም ደግሞ ከሰራ ይለወጣል ነው ማንንም ሰው ዛሬ ላይ አለው ግን ሰርቶ ነው ያመጣው ያንን ነገር ለዛ እሱም ከሰራ ያመጣል ነው እንደውም በጣም ከኔ ይበለጣውን ወደሱ ያደሉ እየነበረኝ ነው እና የሆነ እሱን የሆነ አውርቶታል ከመጋባታችን በፊትና በቃ ወዶስ ነበር እንጀራ አባቴ መጥቶ አናግሮት ነበር ከመጋባታችን በፊት እንደውም እሱ ነው ብዙ ነገር ያቀለለልኝ እኔ ለእናቴ ነገርኳት እናቴ እንዴት አይሆንም ምናምን አለች ትንሽ ደነገጠች አልጠበቀችም ነበር ከዛ እንደዛ አትበይ እስቲ ሄጂ ያናግረዋለሁ አይቼው ጥሩ ከሆነ ችግር የለውም እድሏን አናበላሽም ካልሆነ ግን ይቀራል እኔም እሺ ያለልኝ ብሎ መጥቶ እዚህ አዲስ አበባ አናገረው እሱን በአካል አግኝቶት ማለት ነው እና በአካል ሳይው በጣም ነው ወደደው በቃ የሆነ ስልሽ በራሱ መንገድ ለመፈተን ሞክሯል በብዙ ነገር ሊያዩ ሞክሯል ምናምን ቆይሶ አሁን እንደዚህ ቶል ውለጂ
ትምህርትሽን አቁሚ አትላትም የሚለውን ነገር እሱን ሁላ አሰስ ለማድረግ ሞክሮ ነበር ነው በቃ ይሄ ልጅ ማንንም ሰው ፊቷ እንዳትቆም አለ እሱ ነበር ዲፌንድ ሲያደርግልን የነበረው እናቴን አሳመናት ከዛ አባቴም ሰማ ከዛ አባቴም ሲያናገረው ደግሞ የበለጠ ወደደው እና እሱም አይቶት ጥሩ ይሆናል ካለ በቃ ምንም ችግር የለውም የሚሆን ሰው ስለሆነ ነው እንደዛ ያለው አለ ከዛ ያ እሱ ነው ስራዬን ያቀለለልኝ እኔ ምንም አልለፈውም እንትን ለማለት እንጂ እኔ እናቴን ማሳመን አልችልም ነበር ኒካህ ተደረገና የሆነ ብቻ ወደ ሰርጉ ፕሮሰስ እንገባ ብቻ ቤተሰብ ነገርን ሽማግሌ ተላከ ምናምን አባቴ ውጪ ነበረ ከዛ በቃ እና አያቴ ቤት ምናምን ተደረገ ኒካህ ሽምግልናችን ከዛ የኒካህ ቀን ተወሰነ እና ቀኑ ተወስኖ ምን መጣ ብቻ የሆነ ሰርግ ለመደገስ በቃ ሆቴል መምረጥ ምናምን ጀመር እነዛ ፕሮሰስ ከገባን በኋላ ለምን ኒካሁ ቀድሞ አይታሰርም ኒካህኛ ጋር የሚወሩ ቁርአን ይቀራል የሚባሉ ስቴፖች አሉ የምታልፊያቸው ዝም ብለሽ ቀለበት ብቻ አይደለም የምታደርጊውና ያኛው ታይም ስለሚወስድ ከሱ ቀን በፊት ይደረግና ፕሮግራሙ ደግሞ ለብቻ ይሁን ተባለ ከዛ በኋላ እሺ ተባለ ኒካህ ይደገስ ተባለ ከዛ ኒካህ አይደገስ ምክንያቱም ሁለት ወጪ ይሆንብናል አሁንም በትንሽ ቀን ልዩነት ሁለት ድግስ ይሆንብናል ለዛ አንድ ላይ ሰርጉ ይሁን ብለን ሐሳብ ሰጠንኛ አይ ችግር የለውም አይ ኒካህ ይሁን ምናምን ነገር ተባለ እሺ ተባለ ፕሮግራም ተጀመረ ትንሽ ነው በቃ መተው ኒካህ አስሮ ይጣሉ ምሳ ብቻ ነው ምናምን ተብሎ እያለ ሰፋ ፕሮግራሙ ድንኳን ተጣለ ምናምን ልብስ ልበሽ ሲሉኝ ይቅርብኝ እናቴ አልልበስ ከለበስኩኝ እየሰፋ ነው የሚሄደውኛ እናስፈልግም እኛ በሌለንበትም ማሰር ይቻላልና እናስፈልግም እንደዛ ይሁን ከዛ በኋላ ሰርጉል ደግሞ በደንብ ይደገሳል ነው ነገር ብለን ነበር ብቻ አይሆንም አሉኝ ለበስኩኝ እሱም መጣ የሆነ ስለሽ የችኮላ ነበር ድንገት ነው የመጣው የሱ ሚዜዎችም ድንገት ነው የነገራቸው ምናምን ሳይዘጋጁ ነው የመጡት አልጠበቅንም ነበር እንደዛ ፕሮግራሙ እንደዛ እንደሆነ እነሱም አልገመቱም እኔም አላቅም ነበር በርግጥ ሳይሆን እኛም ስንሰማ ድንገት ከዛ ድግሱ ላይ ብቻ መጡ ደስ ይል ነበር አሪፍ ነበር እንዳጋጣሚው ነው አሪፍ ሆነ ኦሬዲ በቂ ነበር ቬሎ ብለውስ በቂ ነው ግን ብቻ የለም አሪፍ ነበር እና የዛ የሰርጊ የኒካህ ቀን ዘመድ አዝማድ ምናምን የሆነ ጓደኞቼ የተጋበዙ የመጡ ሰዎች ሀሜት ሰማውኝ እኔ እና እንደዚህ ኳሉሽ እንዲ አሁን ይፋታሉ እኮ ወይ ልጅ እኮ ነው እንደዚህ ነው አሁን የሚለያዩት ምናምን የሚባል ወሬ ሰማውኝ ሁሉም ሲያማኝ ነበር እዛ ጋር የተደሰተልኝ ሰው በጣም ጥቂት ነው ከዛ አለፈ ብቻ ደስ ይል ነበር እኔ አልፎ ስለሆነ የሰማሁት ምንም አልመሰለኝም ከዛ ግን እነዚህን ሰዎች ነው ወይ ሰርግ ምናበለው የሚለው ነገር አልዋጥም ማለት ነው በጣም አልፈለኩም ሰርግ እንዲደገስ ለአባቴም ለእናቴም ነገርኳቸው እናቴ አይሆንም ማለት ሰርግ በጣም ተወዳለች እሷ ከዛ ግን አስረዳዋት ማለት ኒካህ ደግሰናል ከበቂ በላይ ነው ሐላል ነው አላህ የሚፈልገው ነገር ዋናው ሆኗል ሲቀጥል ደግሞ እንዳይሹ ነው ማንንም ኢቭን በጉልበትም ያን ያህል የሚያግዛው ሰው አልነበረም በጣም ጥቂት ሰዎች ነበሩ እነዚህን ሰዎች ለማብላት ለምንድን ነው የምንደግሰው አልኳት ከዛ ለአባቴም ነገርኩት እርግጠኛ ነሽ አይቆጭሽም አዎ አይቆጨኝም ስለዚህ ይቅር ሰርጉ አልፈልግም አልኩኝ ከዛ ቀይን ገዛውኝ የቤት ቀይን በሰርጉ ብር የቤት ቀው አሟለውኝ ማለት ነው ከዛ አሟልተን ቤት ተከራየን ገባን አብረን መኖር ጀመርን ሰርጉን አስቀርተን ኒካህ ካረግን በኋላ ነው ቤት የተከራየን አይጠፋም ማለት እኮ ምን ቦታ ላይ ቢሆን አይጠፋም በጣም ነው የሚያስጠላው ይሉሻል እላ ያስይሻል አንዳንዴ እኔ ምቀኝነት ይበሰኝ ምክንያቱም እኔ ለምን ለፓሲቭ ታይስኮ ማውራት አይጠበቅብሽም ኔጌቲቭ ነገር ለምን ባል የሚያረጋው እኮ ፈጣሪ ነው ከኑሩ የሚያኖራቸው ፈጣሪ ነው የሚያፋታቸው ማለት ነው ስለሽ አልጠበቅኩም ነበር ግን ከጀርባዬ ሲያወሩ ነበር ምናምን ሄደው ለጓደኞቼ ምናምን ሲያሙኝ ነበርና ጓደኞቼ መተው ነገሩኛሉ ምናምን የሆነ እንደዛ ያሉት እንዳልሽው ወይ ወጣት ስለሆነ ምናምን እንደዛ ወይ ዱርዬ ይሆናል ብለው አስበው ይሆን አላቅም እኔ ለምን እንዳሉ ብቻ ግን እንደዛ ተብሎ ነበርና ያ ነገር ነው እኔ በጣም አስጠልቶኝ ሰርጉን እንድተው ያደረገኝ እንዴ እኔ ሰኞ የተነገረ ሐሙስ ነው ተብሎ
ሐሙስ ነበር ሐሙስ ነበርና ሰኞ ተነገረ። እኛ እኮ እናስፈልግም ምናምን አልኩኝ። እኛ ባንመጣስ ምናምን ነገር አልኩኝ። አይ በቃ ብትመጡ ምናምን ተባለ። እንደዚህ እየተዘጋገበን ሮብ ደረሰ። ከዛ ሮብ ላይ ተወሰነ በቃ ግዴታ መምጣት አለባችሁ ተባለ። ከዛ የግቢ ጓደኞች ነበሩ ለነሱ ደወልኩላቸው። ምንድነው አባ እየቀለድክ ነው እንዴ? ምን ማለት ፈልገህ ነው ምናምን እያሉ እነሱ ይቀልዳሉ። አንተ የምሬን ነው ምናምን አልኳቸው። ከዛ ይፈጠነ መጡ። አንዱ እንደውም ራሱ ጸጉሩ ተስተካከለ እዛው ነው መጥቶ ማለት ነው። እዛው ተስተካከለ ሰፈር መጥቶ ከዛ ጀለቢያ ምናምን ተከራየን ኮልፌ ሄደን ወከባ ነበረ በጣም። ከዛ እኔ ራሱ መኪና እንትን ስከራይ በቃ ሰው ስንት በቃ በፍጥነት ጓደኛዬ ከአንዷ መኪና እንደውም ስትመጣ አልታጠበችም እኮ አይተሻከው በፍጥነት በቃ እንትን ብዬ ምናምን ነው የመጣው። በጣም ወከባ ነበር። ከዛ እዛ ስንሄድ ጭራሽ ድንኳን ተጥሏል። ድንኳን ሲጣል ደነገጥኩኝ። በቃ እኔ በጣም ነበር የደነገጥኩት። የዛኔ እኮ እዚህ ማስታወሰው እኮ አንቺን ብቻ ነው። ማንንም አላየሁም። ይመጡና እንደዚህ ሰላም ነው ይሉኛል። ከዛ ካለፈ በኋላ እንደዚህ እኮ መጥቼ ነበር አላየኸኝም እንዴ ሰላም ብዬ ምን አይነኝ ረኔ ተዝማት ነው እና በጣም መደናገጥ ነበረ ምናምን። እንደዛ አልጠበኩም ጭራሽ። እኔ ወላሂ ድንኳን ይኖራል ብዬ አላሰብኩም ነበር። ገብተን ቤት ውስጥ ምሳ በልተን ምናምን እንወጣለን ነበር። ምሳ በልተን እኛ ሳሎን ሆነን ኒካው ታስሮ ምናምን እንሄዳለን ነበር ያሰብኩት። እኔም ግን አላውቅም ነበር ስልሽ በቃ የሆነ ፕሮግራማችን በደንብ ማኔጅ አድርጎ የሆነ አሬንጅ የሚያደርግ ሰው ማንም አልነበረም። እና የሆነ አሁን ጠዋት የነበረው ሀሳብ ማታ ስመጪ ተቀይሮ ስለሚጠብቅሽ የሆነ እኔም አላውቅም ባቀ ነግራቸው ነበር። እና ሁሉም አስተያየት ይሰጣል፣ ማንንም ሰፖርት አያደርግሽም። አንድ አክስቴ ግን ነበረች በደንብ ስታግዘን የነበረች። ዲኮሬንም እሷ ነች የሰራችልኝ ምናምን። እሷ በደንብ አግዛናለች። እሷ ትንሽ ውበት የሰጠችው ያገዙ አሉ። ግን ሁሉንም ያጠቃል ብዙ አክስት አለኝ። ሁሉንም አይደለም እንደዛ ያልኩት አሉ ብቻ ሲያስቸግሩ ሲያወሩ የነበሩ ግን ያገዙም አሉ፣ በጉልበታቸው ያገዙ አሉ። ብቻ እኛ ደግሞ ብዙ ጓደኞቼ ምናምን እንደውም ተቀየሙኝ። በቃ እኔ እንደውም ያሰብኩት ቀጣይ ለሰርጉ እንጠራቸዋለን ነበር። ብዙ ሰው ተቀይሞናል። በዚህ አጋጣሚ ይቅርታ አፉ በሉ። አውቀን ሆን ብለን ያደረግነው ነገር አይደለም ወላሂ። እና ጓደኞች ከግቢ ይደውላሉ። እንዴ ስሚዞ አገባህ ሳጠራን ምናምን። አይ ሰርግ አለ እላለሁ። ከዛ የት አለ መቼ ሰርጉ የለም ቀረ በቃ እያሉ በቃ ማለት በጣም ብዙ ሰው ተቀይሞናል እውነት ለመናገር በእሷም ዘንድ በእኔም ዘንድ አይደል። እና በዚህ አጋጣሚ ይቅርታ ማለት እንፈልጋለን። እና ብዙ ጓደኞች ያልጠሯቸው አሉ፣ ዘመድ አዝማድም አለ። በጣም ብዙ መጥራት መፈልጋቸው ያልጠሯቸው አሉ። ያው ተቀይሞኛል። ግን ማንም መጥቶ እንደዚህ ወቀሰኝ የለም አላህ ይስጣቸው። ግን ሆን ብዬ አይደለም። ሰርግ ይኖራል ብለን አስበን ነበር። ይኖራል ኢንሻአላህ እንጠራቸዋል። ወይ ከምርቃቴ ጋር ይኖራል፣ ከዛ በፊትም ሊኖር ይችላል አይታወቅም። ያኔ እንጠራቸዋለን። በተለይ የእናቴ ጓደኞች ዘመድ አዝማድ በጣም አፉ በሉን። በሷ ዘመን ይቅርታ ለጠይቅ ሆን ብላ አይደለም። ትዳር እንግዲህ ያው መተሳሰብ፣ መቻቻል፣ ትግስት ነው። እና ምንድነው እንዳልኩሽ እኔ ቤቴ የመጀመሪያ ልጅ ነኝ ያልኩሽ እና ያ ነገር እኔ ላይ ተጽዕኖ አድርጓል። ኃላፊነት ማለት ይሄ የቤተሰብ የሚባለው ሃንድል ማድረግ የሆነ ነገር እንትን ማድረግ የሆነ ነገር ጎሏል፣ እንደዚህ ሆኗል በፊት የማውቀው ነገር ነው ማለት እንደ ታላቅነቴ የሆነ ቤተሰብ ላይ የሆነ ማረገው ኮንትሪቢዩት ስለነበረ ብዙም እንትን አላለኝም። አሪፍ ነው በቃ ለኔ። እና በዚህ አጋጣሚ ያው እናቴ ማመስገን እፈልጋለሁ። ብዙ ነገር እንትን ብላኛለች እና ያ ነገር ለኔ በጣም ብዙ ነገር ነው የጠቀመኝ። በጣም ቻሌንጅ ያደረገን ነገር እስካሁን የለም ስልሽ ችግር የለም ማለት አይደለም፣ ይኖራል። ግን የምታልፊው ነገር ነው። የሆነች እኔ ደስ የሚለኝ እኛ ጋር የሚመጣው ችግር ይሄ ለረጅም ጊዜ የሚቆይ ነው አይደለም። ትንሽ ጊዜ የሚቆይ ነው። ትንሽ ጊዜ ትቆያለች፣ ታልፋለች። ያንን ስለማውቅ እኔም ብዙ አይረብሸኝም ያ ነገር፣ እሱም እንደዛው። እና ያንን ያህል ግን ቻሌንጅ ያደረገን ነገር የለም አሁን ላይ የለም። አዎ ግን ከመጋባታችን በፊት እሱን አሞት ነበርና ያን ታይም ላይ እኔ ማለት የሚሻለው አልመሰለኝም ነበር። በጣም ከብዶኝ ነበር በጣም። እና የሆነ ረጅም ጊዜ ታማ እንደተመረቀ አካባቢ ማለት ነው እንዳልኩሽ ነው። አንገናኝም፣ ተላምደናል ምናምን።
በዛ ላይ ደግሞ ህመሙ ተጨምሮ በስተክል የማያወራኝም ምናምን እና ህመሙም ደግሞ የሚሻለው አልመሰለኝም ነበር በጊዜው እና በጣም ነበር ዱአ ያደረኩት። ከዛ ግን ያም አለፈ። እሱ ነበር እንደውም በቃ ቻሌንጅ ያደርገናል ብዬ ያሰብኩት። ይዝረከረካል። እኔ ቤት አስተካክዬ ምናምን ነገር ካበላሸ በጣም ነው የምናደደው። በቃ ወይ ሽንት ቤት ምናምን አጥቤ አድርቄ ውሃ መሆን ይሆናል ሽንት ቤት የለበትም መሬትን አድርቄ ከወጣሁኝ ማለት ነው ውሃ ጠብ እንዲልበት አልፈልግም። ከዛ እሱ ገብቶ ውዱ ሲያደርግ ምናምን እንዳለ ውሃው አዳርሶት መሬቱን ይወጣል። ከዛ ደግሞ ያን ረግጠን ስንወጣ ቤቱ እንዳለ ይቆሻል ማለት ነው። ውሃ ቅርጽ ይዛል እና ያ ነገር እኔ ያበሳጨኛል እና በቃ ካላደረከው ናድርቅ ሁሌ ያ ያበሳጨኛል። እኔ ደግሞ ሽንት ቤት ውሃ ይኖረዋል ግዴታ። እኔ ደግሞ እኮ ነው የሚገርመኝ ማለት ነው ውሃ ምናምን ተንጠባጠበታል ወልወል አድርጎ መረቅ አለበት። ቶሎ ራሱ የሆነ እንትን ይላል ድርቅ ማለት አለበት ካልሆነ በጣም ነው የሚያበሳጨኝ። ከዛ ብቻ ሁሉ ነገር የሆነ አሁን ሳስተካክል ሶፋ ትራሶቹን እንዲህ ካደረኩኝ የሆነ እሱ በታትኖ ካስቀመጠው ያ ነገር ይረብሸኛል። ሽርጥ ሲያደርግ ምናምን ገልብጦ ያደርጋል። ለምን ነው የምትገለብጠው? ግን እኔ አሁንም አይገባኝም። ጠይቁልኝ። አጋጣሚ እኮ አይደለም ገልብጠ ታደርጋለህ። ለምን እንደሆነ አላውቅም። ብቻ አገልብጥ በቃ እሱ ያበሳጨኛል። ብቻ የሆነ ጥቃቅን ነገር ነው ቤት ያበላሻል። እሱ ነገር ነው የሚያናደኝ እንጂ ሌላ ነገር ግን እኔ በቃ ስለማቅ ባህሪዋን እንደምንም ብዬ አባብዬ የሆነ ወጥቼ የሚሆን ነገር መግዛት ካለብኝም ገዝቼ መጥቼ በቃ ብዬ ዘቀስ ብዬ ደግሞ ትንሽ ጊዜ ወስድብሻል እኮ ትንሽ ጊዜ ወስድባታል እና መጠበቅ ነው። አሁን እሷ አኩርፋ ማለት ነው ዝም ማለት አትችይም። አሁን ለምሳሌ በቃ አታዋራኝ እኮ ትባያለሽ። በቃ አታዋራኝ ተወኝ ምናምን እሺ በቃ ብለሽ ብለሽ እየተቀምጠሽ ጭራሽ አታዋራኝም እንትናት በቃ እንደዚህ ነው እና ትንሽ ጊዜ ወስድባታል። እኔ ብዙ ጊዜ ትሪት ለማድረግ መሞከር ባህሪው አንደኛ ነው። ባህሪው በሁሉ ነገሩ በቃ እሺ እንዳለው ነው። ሳኩርፍ አይሰላችም። በቃ ሁሌ እንዴት እኔን መመለስ እንደሚችል ያውቃል። ምን አይነት ቃላቶች እኔ እንደሚያስደስቱኝና እንደሚያናዱኝ ያውቃል። ማለት በጣም ትሪት ያደርገኛል፣ በጣም ይረዳኛል። በዛ ላይ ደግሞ በቃ ባህሪው የተረጋጋ ነው። እኔ የተረጋጋ ወንድ እወዳለሁ። ይሄ የሚቆጣ የሚጮህ ወንድ አልወድም። በጣም ነው የሚጨንቀኝ። እኔ ወንዶች ሲጣሉ ራሱ ከዛ አካባቢ ሮጬ ነው የምጠፋው፣ ይጨንቀኛል። እሱ እንደዚህ ጮክ አይልም። ከወንድም ጋር ሲጣላ ማይቸው አላውቅም። የተረጋጋ ነው፣ ታጋሽ ነው ምናምን ነገር ብዙ ባህሪው ደስ ይላል። በቃ ያው እወደዋለሁ። በጣም ነው ማፈቅርህ፣ በጣም ነው የምወድህ፣ በጣም ነው ማከብርህ። ለቃል ብቻ ሳይሆን የምር ሪል ነው። ትክክለኛ ስሜቴን ስለሚገልጽልኝ ነው። በጣም ነው የምወድህ፣ አሁንም ማፈቅርህ፣ ማከብርህ። ያንተን ስኬት ማየት በጣም ያጓጓኛል። ትልቅ ደረጃ ደርሰህ ልፋትህን ደግሞ የልፋትህን አግኝተህ ከዛም በላይ አግኝተህ ያሰብከው ተሳክቶልህ ማየት ምኞቴ ነው። ልብክ እንደዚሁ ቆይ እስከ መጨረሻው አይቀየር እንዳልኩ አላህ ነው የሸለመኝ። በጣም ነው እድለኛ ነኝ ብዬ ነው የማስበው እና ሁሌም እንደምልሽ በጣም ነው ማፈቅርሽ፣ የምወድሽ፣ ማከብርሽ እና አላህ ያቆይ። አሚን። አላህ እንዳልሽው ከሰው አይን ያለ አሚን። ስኬታችንን በፍጥነት አለ ያሳይ። አሚን። በጣም ነው የምወድሽ። ዳር ላይ ሆነሽ ስታስቢው ወይ ሆናችሁ ስታስቡት በጣም ነው የሚያስፈራው። እውነት ነው ያስፈራል ብዙ ነገር፣ ግን የሆነ ውስጡ ከገባችሁ ትወጡታላችሁ። ምንም የሚከብድ ነገር የለም። እስክትጀምሩት ነው እና ጀምሩ፣ ጎብዙ። ከዛ በቃ አላህ ይጨመርበታል እና ያን ያህል አልከበደንም። ከዛ እኔ ክላስ ጀምሬ ለክላሴ ስለራቀኝ ወደ ከተማ ስንቀርብ ወደ መሀል ስንገባ የቤት ኪራዩ በጣም ውድ ነው እና ትልቁ ወጪያችን እሱ ነው። ቻሌንጅ የሚያደርገን ነገር እሱ ነው። በቃ የቤት ኪራይ የኛ ችግር ብቻ አይመስለኝም። ሁሉም ሰው የብዙ ኢትዮጵያዊ በጣም ነው ይከብዳል። መሀል ላይ ገብተን ከዛ ደግሞ እኔ ወጣለሁ። ስወጣንም የራሴ ወጪ አለ። ውጪ ምን ልበላ እችላለሁ፣ ትራንስፖርት አለ። በደንብ አልሰራም እንደ በፊቱ። ኢቭን ሶሻል ሚዲያ ራሱ ትቻለው ዝም እየሰራው አይደለም። ለዛ በቃ
ትንሽ ፋይናንስ እሱ ነው ዋዛ ያደረገን። ሶሻል ሚዲያ የጀመርኩት ከመጋባታችን በፊት ነው። ከመጋባታችን ትንሽ ወር በፊት ነበር የጀመርኩት እና ስጀምር ብር ለማግኘት ነው የጀመርኩት። በቃ ከቤተሰብ መጠየቅ የለብኝም እስከ መቼ ነው አሁን ራሴ መቻል አለብኝ እየተማርኩኝ ጎን ለጎን መስራት የምችለው ሶሻል ሚዲያ ብቻ ስለሆነ እሱን በቃ ፋይናንሻሊ ትንሽ ስቴብል ለመሆን ለራሴ ነበር የጀመርኩት። ግን እንደዛም ሆኖ እሰራ ነበር፣ አንዳንድ እቃዎች እሸጥ ነበረ ምናምን። ከዛ ሰው በዛ ለምዶኝ ስንጋባ ለምን ካፕል ኮንተንት አልሰራም ግን አስበንበት እኮ አይደለም ቭሎግ ነው የምሰራው። በቃ ኖርማል ቀን ቤታችን የምናሳልፈው ነገር እየቀረስኩኝ ፖስት አደርግ ነበረ። አሪፍ ተቀባይነት ማግኘት ጀመረ። እየሰራን ነው፣ ካፕል ኮንተንት እንሰራለን፣ ብዙ ነገር ከኛ ጠብቁ። አሁን ነው እንደውም ካሜራ ራሱ እንደዚህ በደንብ እንትን ማድረግ የጀመርኩትና ጀለሶች ምናምን ያው ይሳቃል። ያው ምን ሆነ እዛ ቪዲዮ ላይ እንዲህ በላይ ቀረውና ልትበይ ይችላል እንዲህ አትንቀሳቀስም ምናምን ይሉሻል። የሆነ ትንሽ ቀልድ ነገር አለ። በቃ ያው እኛ ጋር ታውቂዋለሽ ቀልድ ሙድ ያለ ነው። በቃ ምንም ማምለጣችን የትኛውም እንትን ቢሆን ፍሬንዶች ጋር ስትሄጂ አለ በቃ ቀልድ ነገር ይኖራል። ግን ይሄ ከጥላቻ ምናምን ሳይሆን እንትን ነው። ግን ለአንዳንድ ሰው ደግሞ ተጽዕኖ ያደርግበታል ታውቂያለሽ። አሁን ያ ቀልድ እኮ ነው ጀስት ኢንጆይ ነው። ግን ለዛኛው ለሚሰራው ሰውዬ አንዳንድ ጊዜ ተጽዕኖ ሊያደርግበት ይችላል፣ የሚያደርግበት ሰው አለ። እኔ ግን ምንድነው እየሄደ ሲመጣ ኢግኖር ማድረግ ጀመርኩኝ። በቃ አብሬያቸው መጀመሪያም ብዙም እንትን አይደብረኝም፣ ግን ከዛ በኋላ አብሬያቸው ፈታ ማለት ጀመርኩኝ። ቲክቶክ አካውንታችን ናኑ ነው የሚለው ናኑ ብቻ እና ምን ሰራው እኔም እንዳልኩሽ ነው የምሸጠው ፕሮዳክት አለ እዛ ላይ። ከዛ በተጨማሪ ደግሞ ካፕል ኮንተንቱን እሰራለሁ። አሁን ደግሞ የክላስም ኮንተንት እየጨመርኩበት ነው። 3 ነገር ነው 2 ነገር እሰራለሁ እዛ ላይ። አሁን ደግሞ እሱን አንተ የምታወራው ለካ ጨረሽ አካውንት በደንብ እና 40,000 ፎሎወር አለ። ፎሎ አድርጉን። አዎ አካውንታችንም ተመቷል። በዚህ አጋጣሚ ኮፒ ሊንክ ግን እየሰራን ስላልሆነ ነው ባይዘው። የሆነች ታይም ላይ ዋርኒንግ ተሰጥቶን ነበርና ያ ዋርኒንግ ለረጅም ጊዜ ሄዶ አፒል ሳንለው እንትኑ አለፈና ቀኑ ቲክቶክ ለረጅም ጊዜ 3 ወር ይሆናል ለ3 ወር የሆነ ዋርኒንግ ተሰጥቶን በቃ ሙዳችን አጥፍቶት ነበር። ከሙድ አጥቶን ነበር እንጂ አሪፍ እየሄደ ነበር። እና ከዛ እኔ ክላስ ጀመርኩበት። በቃ ተውኩት ጭራሽ ተው ነው በቃ መሀል ላይ የሆነች የስራ ቪዲዮ ፖስት እናደርግበታለን። ከዛ ውጭ አንሰራበትም ነበር። እሺ አሁን ደግሞ አዘጋጆቹ ያዘጋጁልን 3 ጥያቄዎች አሉ። እነሱን ወደ መመለስ ነው የምንሄደው። ባሌ ይሄን ጥፋት ቢያጠፋ ይቅር አልለውም ወይም ይሄ ቀይ መስመር ነው የምትዩ ነገር ቺት ቢያደርግ አልሰማከም። ለኔ ቀይ መስመር ምንም አይደለም። እኔም ቺት አደርጋለሁ። በድሮው እሺ ያስፈራራው። ከሚስትህ የሚያናድህ ባህሪ ምንድነው? የሚያናድህ ካንቺ? እኔ አላናድም ሲጀመር ጨዋ ነኝ። አዎ የሚያናድኝ ባህሪ ቀጥረ ቶሎ ውጪ ብለሻት ቀሪሹ አትወጣ ያን ወላ አትወጣ። አሁን ለምሳሌ 8 ሰዓት ቀጠሮ ካለን 8 ሰዓት አንወጣም፣ 9 ሰዓት 10 ሰዓት። እሺ አሁን ደግሞ ወደ ቀጣዩ ጥያቄ እንሄዳለን። እንደነንትና ቢሆን ብላችሁ የምትመኙት የቲክቶክ ካፕሎች እሺ እንደነንትና እንደነሱ በሆን ሳይሆን ብዙ ስለ ትዳር ያለኝን ኢሜጅ እንድቀይር ያደረገችኝ ሴት አለች፣ ልዩና ቅዱስ። ልዩን በጣም ነው መወዳት፣ አሁንም ወዳታለሁ በጣም እና በቃ የሷ ፌክ አይመስለኝም ሳይው ራሱ ኮንተንቷ ደስ ይለኛል። ሪል ላይፏን ነው የምታሳየው እና ፐርፌክት ናት። በቃ በሁሉ ነገር ጎበዝ ናት። ቤቷን ራሷን ስትጠብቅ፣ ምግብ ስትሰራ፣ ባሏን ስትንከባከብ፣ በሁሉ ነገር በጣም ጎበዝ ናትና ወይኔ እንደሷ ብሆን እላለሁ ሁሌ። ያውቃል ሚስት ብዙ ጊዜ ምን ስታረግ ትቀናለች? ያው እንግዲህ ሚስቴ ብዙ ጊዜ የምትቀናው ስልክ ሳወራ ነው። ያው እንግዲህ እንደነገርኳችሁ ማርኬቲንግ ላይ ነው የምሰራውና ብዙ ስልክ ይደወላል።
ያው ያን ስልክ ደግሞ እንትን ስል ወይ አቤት ምናምን ማቆላመጥ ሊኖር ይችላል። ያ ነገር ትንሽ እንትናዬ ምናምን ያለ ሴቶችንና እሱ ነገር ትንሽ ያስቸግራል። ግን አሁን ትቻለሁ። እሺ የመጨረሻው ጥያቄ ባልሽ ሁለተኛ ሚስት እንዲያገባት ትፈቅጃለሽ? ከባድ ጥያቄ ነው የምታወጡት። ብታገባ ግን ወደፊት ብለን እንጣላለን አንዳንድ ቤት ውስጥ ማለት ነው። ዞር እንዳጤ ስለዚህ ብዬ ርዕስ አነሳለሁ። ልታገባ ትችላለህ ብታገባ ምናምን። እኔ አላገባም እንደሷ አትበይለኛል ብዙ ጊዜና እንዲያገባ እኔ አልፈልግም። መፍቀድ አለመፍቀድ ምናምን ሳይሆን አልፈቅድም ማለት እኔ አልፈቅድልም ጭራሽ። አውርተናል። ከኔ ጋር መለያየት ከፈለክ ነው በቃ ሌላ ሴት ለማግባት የምታስበው ነው። እኔ በቃ ከደበርኩ ሂድና አግባ ችግር የለም ያኔ እንለያያለን ነው ሁሌ እና አልፈቅድም በጭራሽ። እንዴት ብዬ ሚስቴ የተወለደችበት ዓመተ ምህረት መቼ ነው? ግንቦት 1 ከዛ 19 እንዴ እድሜን እኮ ልታስነግሩ ነው? ካልኩሌት አልኩት እኮ ጎበዝ ና ጨብጠኝ። ግን ግንቦት 1 1900 እሺ መጀመሪያ አካውንታችንን ስናስተዋውቅ ያው ቅድምም ተናገር ያለው የአካውንታችን ስም ናኑ ነው የሚለው። ናኑ ላይ 40,000 ፎሎወር አለው። 40,600 ፎሎወር ያለው። የተለያዩ ኮንተንቶችን እንሰራለን። ካፕል ኮንተንቶችን እንሰራለን። ለትዳር ያለውን ኢሜጅ ለመቀየር እንሞክራለን እና ከዛ በተጨማሪ የራሳችን የምንሸጣቸው ነገሮችም አሉ እዛ ላይ እና ደግሞ አሁን በአዳዲስ ነገሮችም ልንመጣ ነው እና ሼር እና ኮፒ ሊንክ ሪፖስት አድርጉልን ቪዲዮዎቻችንን እና በቃ ፎሎ አድርጉልን። እና ማመስገን የምፈልገው ደግሞ በመጀመሪያ ለዚህ ሊያበቃን ለአላህ ምስጋና ይገባው ለሁሉም ነገር በአጠቃላይ ለጤንነታችን፣ ለባሌ፣ ለቤተሰቦቼ፣ ለትምህርቴ፣ ለሁሉም ነገር አላህ ምስጋና ይገባው አልহামዱሊላህ። ከዛ በተጨማሪ ከዛ ቀጥሎ ነው የሚባለው ከዛ ቀጥሎ ደግሞ ቤተሰቦቼን፣ እናቴን፣ አባቴን፣ አንተን ሁሉንም ማመስገን ፈልጋለሁ። ጓደኞቼን በመንገዴ ለሚያግዙኝ ሰዎች በሙሉ ሰፖርት የሚያደርጉኝ እኔ ስኬታማ እንደሆን የሚፈልጉ የሚመኙልኝ ሰዎችን በሙሉ ማመስገን እፈልጋለሁና አላህ ጀዛችሁን ይክፈላችሁ ማለት እፈልጋለሁ እና ወዳችኋለሁ። አካውንቱን ፎሎ እያደረጋችሁ እኔ በመጨረሻ ማስተላለፍ የምፈልገው መልእክት መጀመሪያ ክብራችሁ ስለሰጣችሁን በሁለታችንም ስም እናመሰግናለን። ከልብ የመነጨ ምስጋና አለኝ። በሁለተኛ ደረጃ ደግሞ መናገር ፈልገው እኔ እድሜ ላይ ላሉ ወደ ትዳር ሊገቡ ላሰቡም እንግዲህ ከልባቸው ፈጣሪን እንዲፈሩና ያላቸውን ትዕግስት እንዲጠቀሙ ሁሉም ነገር እንደሚያልፍ ማመን አለባቸው። ገና ደግሞ እኛ ልጆች ነን ትልቅ ከዚህ ሜት ቦታ ትልቅ ቦታ ምን እንላለን። ስለዚህ ያ ስለሆነ እንግዲህ ትዕግስት አብሯቸው እንዲኖር ነው የምፈልገው። ሁሉም ሰው ጋር ትዕግስት ካለ ያልፋል። በትዕግስት ጠንክሮ መስራት ነው ማለት ነው። ይሄ ማስተላለፈው ትልቁ መልእክት ነው። ሁለተኛ ደግሞ ማመሰግነው በመጀመሪያ ያው እንዳለችው ሰው አላህ Subhanahu Wa Ta'ala ማመስገን እፈልጋለሁ እዚህ ላደረሰኝ ጌታ። ቤተሰቦቼ፣ የሷን ቤተሰቦች፣ ጓደኞቻችን ሁሉም በመንገዳችን ላይ ጥሩ ነገር የሚመኙትን ሁሉ ከልብ የመነጨ ምስጋና አለን። እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። እና በመጨረሻ ደግሞ ያው ቲክቶክ አካውንታችንን ፎሎ ያደረጋችሁ ናኑ ይላል 40,600 ነው። 600 ለምን እንደምረሽው አለቀ እና ስለቀነሰ እሱን አካውንት ፎሎ አድርጉልን። በአዳዲስ ስራዎች እንመጣለን ኢንሻአላህ ከአላህ ጋር እና በጣም እናመሰግናለን። በድጋሚ እናንተ ማመስገን እንፈልጋለን። ቴንክ ዩ በጣም ናሁ ቴሌቪዥን እናመሰግናለን አክብራችሁ ስለጠራችሁ።